ለሁሉም የሚገባውን ነገር ስጡ። በማይገባሽ ቦታ የኔ ቦታ ነው ብለሽ አትምጪ። የሆኑ ቦታዎች ላይ ስትሄዱ ውስብስብ ገና የሆነ ስታናግረው ራሱ ማለት ነው ደጅ ላይ እሱ ነገር ይሆናል ብላል። መንገዱ ራሱ በጣም አስቸጋሪ ነው። ሰውየውም አይሉ አስቸጋሪ ናቸው። ስልክ አያነሱም፣ ቢሮ አይገቡ ምናምን ይልሃል። ይቻላል፣ በስራ ይቻላል። ከእስልምና ያስወጣችሁ። እኛስ በለው አጥፋው፣ አውድመው፣ ግረፈው። ወላሂ የነቢያቶች የመልእክተኞችን ታሪክ በጣም ቁርአኑ ስታዩ እኛ በጣም ጨካኝ ሰዎች እንደሆነ ታውቃሉ። ሁሉም የእናንተን ውድቀት የሚፈልግ ነው። ኢላ መን ረሒመ ረቢ። ሰው በጊዜ ሂደት ይረሳል። አሁን ማለት የመጠራጠር መንፈስ የሚባል ቢረጭ ገና ኮዳውን እንደከፈትከው የምትጠራጠር ቢሆን ማለት ነው ወስዋስ። ምን የሚያነካው ሰው እኮ በጣም ችግር ነው። መናኖር ራሱ አትችሉ። ባል ከሆነ ባል መሆን አይችልም። ሚስት ከሆነች ሚስት መሆን አትችልም። ብዙ ጥፋት የሚያጠፉት ያለ ቦታቸው የተቀመጡ ትናንሽ ሰዎች ናቸው። ህይወት መታ ሊያደርግሽ ይገባል። ህይወት መታ ሊያደርግ ይገባል። ህይወት ይቀጥላል። بسم الله الرحمن الرحيم ولا حول ولا قوة إلا بالله العظيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي اللهم آمين. السلام عليكم ورحمة الله وبركاته. رمضان مبارك. ይህ إياك نعبد የተሰኘው ፕሮግራማችን ክፍል 27 ነው። አብራችሁን ቆዩ። መልካም ዲራሰት ቀውም መድየን የመድየን ህዝቦችን እየቃኘን ነበረ። ላስት ክላስ ላይ ያየነው ክፍል 26 ላይ የሹዓይብ ህዝቦች የገጠማቸው ስሉኪን ስራፍ አለ። በዋነኝነት ንግድ ላይ የተመሰረተ ኢኮኖሚ ነው ብለናል የሹዓይብ ህዝብ የነበራቸው። እናም ሹዓይብ ማህበረሰብ ውስጥ ያለውን ችግር አንስተዋል። ይህን ችግር መቅረፍ የዒባዳ አንድ አካል ነው። ፋውፉል ከይለ ወልሚዛን ወላ ተብኸሱ ናሰ አሽዓሁም ወላ ቱፍሲዱ ፊል አርዲ በዕደ ኢስላሂሃ። ምድር ከተበጀች በኋላ ምድር ምን አታድርጓት አትበክሏት የሚል ጥሪ አቅርቧል። እነሱ ምድርን አትበክሏት ሲላቸው በዋነኝነት የነሱ ኢፍሳድ ምን አይነት ኢፍሳድ ነው? ንግድ ውስጥ ያለውን ስርዓት ነው የሚበክሉት። ንግዱ ስርዓቱ የተበከለ ነው። ስፔሲፊክ ፎከስ ያደረገው የሹዓይብ ህዝቦች ፈሳድነት እኩል ይሆናል ምንድነው? ንግድ ላይ ማጭበርበር ነው። መልካም ዒባዳ ምንድነው? ስፍርን በአግባቡ መስፈር ማለትም ሚዛን በትክክለኛ በንግድ ላይ አለማጭበርበር፣ በተሰጠኝ ሙያ ላይ በአግባቡ ሐቁን ጠብቀን መስራት፣ የሐቃችንን ማግኘት የዒባዳ አንድ አካል ነው። በህይወት ውስጥ ማንኛውም ህይወታችን ውስጥ ሚዛናዊ መሆን የዒባዳ አንዱ ስርዓት ነው። ወላ ተብኸሱ ናስ አሽዓሁም የሰዎችን ሐቅ አለመውሰድ። ሰዎች ኢቭን ብንጣላቸው እንኳን ኢቭን ብንዳደድባቸው እንኳን ምንድነው ሁሉ ጊዜ ሁለት አይነት እይታ፣ በቃ አይናችን ሚዛናዊ እይታ ነው የሚገባ። የሚደነቀውን ታደንቃለህ፣ ኮሜንት የሚሰጠውን ኮሜንት ትሰጣለህ፣ መስራት የምትችለውን ትሰራለህ። ህይወት ይቀጥላል። ወላ ተብኸሱ ናስ አሽዓሁም የሰዎችን ሐቅ አትውሰዱ። ጀነራላይዜሽን ብናቆም ጥሩ ነው። እነከሌ እንዲህ ናቸው እነንትና እንዲህ ናቸው፣ እንደዛ አይደለም። ሁሉም ሰው የራሱ የሆነ አሪፍ ነገር አለ። ጓደኞችሽ በሙሉ በጣም አሪፍ የሆኑ ነገር አላቸው። ሁሉም ደግሞ የሚደብርሽ የሚጨርሽ የሚዘጋሽ ነገር ደግሞ አለ ከጓደኛሽ። ግን ቀሷ ማለት እንዲህ ናት ብለሽ አንድ ስሉኪን ሲራፍ መዘሽ ታፔላ መለጠፍ አይሆንም። ወላ ተብኸሱ ናሰ አሽዓሁም። ይሄ ቢሆን ኖሮ እኛ ብዙ ተጋግዘን ትልቅ ቦታ እንደርስ ነበር። ትልቅ ወላ ተብኸሱ ናሰ አሽዓሁም በጣም ቤት ሄዳችሁ በደንብ እንድታስቡበት ፈልጋለሁ። ህይወታችን በሙሉ ውስጥ የሚያስፈልገን ሐሳብ ነው። እሺ ወላ ተፍሲዱ ፊል አርዲ ባዕደ ኢስላሂሃ። ቀጥሎ ያለው አያ ተመልከቱ፣ 86ኛው አያ ወላ ተቅዑዱ አትቀመጡ ይላል። ቃዕደ ማለት አንድ ቦታ ላይ ለረጅም ጊዜ መቀመጥ ነው። ወላ ተቅዑዱ ሱረቱ አዕራፍ ላይ ታንጀንት ፖይንት ልንገራችሁ። ወላ ተቅዑዱ ያለው ለምንድን ነው? ወላ ተጅሊሱ አላለም። ጀለሰ ተቀመጠ ነው፣ ቃዕደም ተቀመጠ ነው። ወላ ተቅዑዱ ያለው ለምንድን ነው? ከዚህ በፊት ነግራችኋል። ማለት አመሳስዬ ሳይሆን የነገርኳችሁ አንድ ነገር ነግራችሁ ነበር አዕራፍ ላይ ቃዒዳ ረጅም ሰዓት መቀመጥ ነው። ያ ሱረቱል አዕራፍ ላይ ሸይጣን ለአቁደነ ለሁም ሲራጠከል ሙስተቂም
ለአቁደነ ለሁም ሲራጠከል ሙስተቂም አላለም። ከዛ እሱን ቃል ነው የተጠቀመው ቃዕደን የተጠቀመው ሹዓይብ። ምክንያቱም ነፍስ ሱራ ነው፣ ተመሳሳይ ሱራ ነው። ሱረቱል አዕራፍ ላይ ወላ ተቅዑዱ ቢኩሊ ሲራጥ ምን እያለ ነው? የሸይጣን የተጠቀመውን ኤግዛክት ወርድ ነው የተጠቀመው። አንደኛ ነፍስ ሱራ ላይ ያሉ እንትን የሚባል ነገር አለ፣ የቃላቶች መመሳሰል እንትን ቢዩቲፉል ፔንቲንግ እንዲሆን ፈልጎ ነው። አርኪቴክቱ በጣም እንዲያምር ነው። ቃላቶቹ የተገነቡ ሱራ ውስጥ የተገነቡ ቃላቶች አርኪቴክት እንዳላቸው ሊያሳየ ነው። ኦኬ ሶ ፈቢማ አግወይተኒ ለአቁደነ ለሁም ሲራጠከል ሙስተቂም። ሹዓይብ በኋላ ላይ ምን አለ? ወላ ተቅዑዱ ቢኩሊ ሲራጢን። ቃሉ ግን ለአርኪቴክት ብቻ ነው የተጠቀመው፣ ለቃላቶች የቃላቶች ህንፃ ግንባታ ብቻ ነው አይደለም። አሁን ሹዓይብ የሚነግረን ነገር ቃዕዳ ሁለቱም ቃል መጠቀሙ የሸይጣን ስሉክ ነው። እናንተ እያደረጋችሁ ያላችሁት የሸይጣን ስሉክ ነው። ምኑ? ወላ ተቅዑዱ ቢኩሊ ሲራጢን ቱዒዱነ ወተሱዱነ ዐን ሰቢልላህ መን አመነ ቢሂ። ሰዎችን የምታስፈራሩ ኦኬ፣ ከአላህ መንገድም በእርሱ ያመኑትን የምታግዱ ሆናችሁ አትቀመጡ። ምን ማለት ነው? የመጀመሪያው ወላ ተቅዑዱ ቢኩሊ ሲራጢን ቱዒዱን የሚለው ይሰማና ሰዎችን ማስፈራራት ኦኬ፣ ትሬት ማድረግ ሰዎችን ማስፈራራት። ሁለተኛው ወተሱዱነ ዐን ሰቢልላህ ከአላህ መንገድ ሰዎችን ማገድ። መን አመነ ቢሂ በዚህ መንገድ ያመነበትን። መጀመሪያ ሙሉን ተርጉመውና ከዛ እናብራራለን። ወተብጉነሃ ዒወጃ ማለት መንገዱ እንዲጣመም የምትፈልጉ ሆናችሁ። ወላ ተቅዑዱ ቢኩሊ ሲራጢን አላለም። ወተብጉነሃ ዒወጃ ማለት ሌላ መንገድን አትፈልጉለት። ያ ሌላ መንገድን ዒወጅ ይታያችኋል። ዒወጅ ሚነል ዒውጃጅ የተጣመመ መንገድ። ያ ሲራጥ ግን ምንድን ነው? ቀጥ ያለ ነው። የሲራጥ ተቃራኒ ነው ዒወጅ። ወዝኩሩ ኢዝ ኩንቱም ቀሊለን አስታውሱ እናንተ ቁጥራችሁ ጥቂት ሆኖ ሳለ ፈከፈረኩም ቁጥራችሁ ምን ያደረገው? አበዛው። ምን ብያችኋለሁ? ወደኋላ እንመለስ። የሰው ልጅ እየበዛ እየመጣን አላልንም? በሹዓይብ ዘመን ሰው ብዙ ሆኗል። አሁን እያለ ይቀጥላል። ከዛስ ወንዙሩ ከይፈ ካነ ዓቂበቱል ሙፍሲዲን የሙፍሲዲኖች የመጨረሻ እጣ ፈንታቸው ቅጣታቸው ምን እንደነበረ በጥልቀት ተመልከቷል። የነማን ነው? የሰሙድን። የሰሙድ ሙፍሲድ ሰሙድን ሊል ፈልጓል። እሺ ወላ ተቅዑዱ ቢኩሊ ሲራጢን ማለት ምን ማለት ነው? በየመንገዱ ለረጅም ሰዓት ቁጭ ብላችሁ አትጠብቁ አለ። ምን ለማድረግ? ቱዒዱን ሌላውን ለማስፈራራት። ወተሱዱነ ዐን ሰቢልላህ አንደኛ ሽፍታ አለዚ የቅጣ ጠሪቅ መንገድ ይዘጋል። መንገድ ዘግቶ የሰዎችን ንብረት ይዘርፋል። ሹዓይብ ስለ የሹዓይብ ህዝቦች ከገጠማቸው ነገሮች መካከል አንዱ ፈከፈረኩም አይደለም፣ ቁጥር በዝቷል፣ ሰው በዝቷል፣ ቁጥራቸው በዝቷል እና መንገድ እየዘጉ መንገድ ዘግተው የሰዎችን ንብረት ይወስዳሉ። ዘራፊ አለ። ንግድ ያለበት ሀገር ነው አላለም። ንግድ እንቅስቃሴ በሚያደርጉበት ጊዜ ሰዎች ዕቃ ይገዛሉ። ስለዚህ የመውጫ በሮች አሉ አይደለ? መውጫ በሮች ላይ እየጠበቁ አንገት አንገቱን እያለ ንብረት ይወስዳል። ማጅራት መቺ ሽፍታ በሹዓይብ ዘመን ከባድ የሆነ ችግር ነበረ። በጣም የሚገርመኝ ግን ይሄ ነው። ወተሱዱነ ዐን ሰቢልላህ ይላል። ከአላህ መንገድ ሰዎችን ታግዳላችሁ አለ። የትኛው መንገድ? ተፈጥሯዊ መንገድ። ምን እያለን ነው? ሰዎች መነገድ ነፃነት ተሰጥቷቸዋል። ሰዎች ከቦታ ቦታ የመዘዋወር ነፃነት ተሰጥቷቸዋል። ይሄንን ከቦታ ቦታ የመዘዋወር የሰብአዊ ነፃነትን እየነጠቃችሁ ነው። ሰዎች በሰላም እንዳይንቀሳቀሱ እየተደረገ ነው። እንደዚህ አይነት ስሉክ ይንሰራፍ። የሰው ልጅ በእኛ ዘመን ላይ ሰው አልገጠመውም። የዕለት ተዕለት ህይወት ሆኗል እኮ ያ ሰዎች ከቦታ ቦታ አንድ ሀገር ላይ እየኖርን ከቦታ ቦታ መንቀሳቀስ የምንሰጋባቸው ቦታዎች በጣም ብዙ ነው ያሉት። ሰዎች ከቦታ ቦታ ተዘዋውረው መነገድን ፍራቻ ይዟቸዋል። በሌሊት በቀላሉ መንቀሳቀስ ስጋት ሆኗል። ለምን? ሽፍቶች ስላሉ እና እነዚህ ሽፍቶች የሚሰሩት ስራ ከህግ ውጪ ብቻ ሳይሆን ህግና ስርዓትን የጣሰ ብቻ ሳይሆን የሀገሪቷን ሉዓላዊነት ወይም የሀገሪቷን ህግና ስርዓት የጣሰ ብቻ ሳይሆን የአላህን የተፈጥሮ ህግን የጣሰ
የተፈጥሮ ህግን የጣሰ ነው። መን አመነ ቢሂ ይላል። መን አመነ ቢሂ ያመነበት። ማን ያመነበት? ማንኛው ሰው ማንኛው ምኑን ያመነው? መንገድ ተነስቶ እኔ አሁን ከዚህ ተነስቼ አንድ ቦታ ቢሄድ ምን አምኜ ነው የምሄደው? አገር ሰላም ነው፣ ሰው አይጎዳኝም ብዬ ነው አይደለ? ስለዚህ ሁሉም ሰው ያመነበት ነገር አለ። ምሳሌ ልስጣችሁ። እኛ አውሮፕላን ተሳፍረን ልንሄድ ነው። አምነናል እኮ። ያምነን ነው ምንድን ነው? ፓይለቶቹ ጤነኛ ናቸው ብለን እኮ ነው። አላየናቸውም እኮ ግን አምነናቸዋል። በመኪና ተሳፍረን ስንሄድ አምነናቸው። ሁሉ ነገር መተማመን ነው። አሁን ማለት የመጠራጠር መንፈስ የሚባል ቢረጭ ገና ኮዳውን እንደከፈትከው የምትጠራጠር ቢሆን ማለት ነው ወስዋስ ጉድ ነው እኮ። አትጣም። በጣም ችግር ነው የሚፈጠረው። አልሐምዱሊላህ ይሄን ያላረገብን ጌታ በጣም መን አመነ ቢሂ። ሰው ሲሰራ በዚህ ተፈጥሯዊ መንገድ እንዲያምንበት ተደርጓል። እያወራ ያለው ግን ስለ መንገድ መዝጋት ስለ ሽፍቶች ብቻ ነው አይደለም። በሌላም መልኩ በሁሉም ነገር ይሆናል። በጣም ወሳኝ ነጥብ ነው ይሄ ፖይንት። ለምን መሰላችሁ? የሆነ ሰው ውጤቱ ለሕክምና የሚያስገባ አይደለም። ለሕክምና የሚያስገባ አይደለም፣ ግን ዘመድ አለ፣ ዩኒቨርሲቲ ዘመድ አለ እና እንዴት እንደሆነ አላውቀውም፣ መንገዱን አላውቀውም። እንትኑ መቻች ብቻ ነው የምነግራቸው። እና ይሄንን ሰው ሕክምና እንዲያጠና ተደረገ። ግን እሱ ለሕክምና ፍላጎቱም የለውም እውቀቱም አይደለም፣ ውጤቱም ለዛ ያበቃው። ሌላ ደግሞ ሰው አለ ውጤቱ ሕክምና ሜዲሲን እንዲያጠና የሚያደርግ ነው። ፓሽኑ አለው፣ ቢማር ውጤታማ የሚሆን ነው። ግን ሁለቱ ያኛው ሰው ስላለው አገኘና ድሉን ገባ። ይሄኛው ደግሞ ወደ ሌላ ትምህርት ተሰማራ። ሁለቱም ተመርቀው ተጨርሰው ወደ ስራ ገቡ። ሐኪም የሆነው ዶክተር የሚሆነው ሰው ይሄ ሰዎችን በስርዓት በትክክለኛው በአግባቡ የሚያክም ይመስላችኋል? በጣም ትልቅ ችግር ነው የሚፈጠረው። በገንዘብ ምክንያት ያለአግባብ ቦታ የተቀመጡ ሰዎች አሉ ዓለም ላይ። በነገራችን ላይ ብዙ ጥፋት የሚያጠፉት ያለ ቦታቸው የተቀመጡ ትናንሽ ሰዎች ናቸው። በዘመድ መተዋሉ፣ የፖለቲካ ስልጣን ሊሆን ይችላል። በየትኛውም ዘርፍ ውስጥ ያለ ቦታቸው ቦታውን የማይመጥኑ ሰዎች ተቀምጠዋል። በሃይማኖት የሃይማኖት አስተማሪ ናቸው፣ ለሃይማኖትነት የሚመጥኑ የሃይማኖት መምህር ሊሆኑ የሚመጥኑ አይደሉም። ከዛ የሚፈጠረውን ነገር አስቡት። ለዛ ነው ብዙ ጊዜ ፕሮፌሽናሊዝም የጎደለው ሶሳይቲ የሆን ነው። ሙያተኝነት ላይ በጣም ደካማ ማህበረሰብ የተፈጠረው ለዛም ሌሎች ሀገራት ላይ ብትሄዱ የሰለጠኑ ሀገራቶች ላይ በሁሉም ዘርፍ ፕሮፌሽናል የሆነ ሰው አላቸው። ያ ማለት ነው ሰዎች እኔ የሆነ ፕሮፌሽን የሆነ ነገር ሙያውን የሚጠይቅ ነገር ከፈለኩኝ አገኘዋለሁ ማለት ነው። ለምን? ትውልድ ተምረዋል። ለዛ ፓሽኔት ያላቸው ሰዎች እድሉን እንዲያገኙ ተመቻችቶላቸዋል። ሕክምና ውስጡ የሆነ ሰው ኢንጂነሪንግ ተምሮ ሊፈጥር የሚችለው እንትን አስበው። ህንፃ አንጀት የሆነ ህንፃ ነው የሚሰራው። አይሆንም፣ ከባድ ነው በጣም። ተግባብተና እና ለሰዎች ምንድነው የዚህ ሐሳብ? ወላ ተቆዱ ቢኩል ሲራጢን ተዒዱነ ወተሱዱነ ዐን ሰቢልላህ መን አመነ ቢሂ። ዋናው ሐሳብ ምንድን መስል ልነግራችሁ የፈለኩት ለሁሉም የሚገባውን ነገር ስጡት። በማይገባሽ ቦታ የኔ ቦታ ነው ብለሽ አትምጪ። ሶሳይቲን ያፈርሳል። ያለ ቦታው ከተቀመጠ ያፈርሰዋል። ፕሮፌሽናሊዝም በጣም ያስፈልገናል ልላችሁ ፈልጌ ነው። አግኝታችሁኛል ሐሳቤ? እና ምን ባጭሩ ምን ማለት መሰላችሁ? እንደ ሕክምና አስቡት። ሕክምና እናንተ ታማችሁ ሐኪም ቤት ሄዳችሁ በቃ እንትን ዶክተሩ ዛሬ የለም እንትን ጠበቃው ነው የሚያክማችሁ ቢባል አጥብቆ የማይሆኑ ነገሮች ሁሉ እንደዛ ማለት ነው። አግኝታችሁኛል? ወላ ተቅዑዱ ቢኩል ሲራጢን ተዒዱነ ወተሱዱነ ዐን ሰቢልላህ መን አመነ ቢሂ ወተብጉነሃ ዒወጃ። መንገዶች በሙሉ ክሩኩድ እንዲሆኑ የተጣመመ እንዲሆኑ ታደርጋላችሁ ነው። እናንተ የሆነ ቦታ አገልግሎት ፈልጋችሁ ሄዳችሁ ነገሩ ግልጽ አይደለም። እንትን ይኸውላችሁ እንዲህ ሁለት ሲደመር ሁለት እኩል ይሆናል 4 አይደለም መንገዱ። ገጥማችሁ ያውቅም? እንደዚህ አስማቸውን አልጠራም። እሺ የሆኑ ቦታዎች ላይ ስትሄዱ ውስብስብ ገና የሆነ ስታናግረው ራሱ ማለት ነው ደጅ ላይ እሱ ነገር ይሆናል ብላል። መንገዱ ራሱ በጣም አስቸጋሪ ነው። ሰውየውም የሉ አስቸጋሪ ናቸው። ስልክ አያነሱም፣ ቢሮ አይገቡ ምናምን ይልሃል። ምን እያለህ ነው? ምን እያለሽ ነው?
በረመዳን 27 ወንጀል እያሰራችሁኝ ነው። ምን እያለ ነው? እና አንዳንዱ በግልጽ ነው የሚነግሯቸው። ወተብጉነሃ ዒወጃ አለን በግልጽ ነው ማለት ምን አንቺ አላህ እግር ብቻ ነው የሰጠሽ ማለት በእግር ብቻ ነው የምትሄጂው? ላኢላሃ ኢለላህ ብሎ ዝም ይላል ማለት ነው። ከዛ ሄደሽ ቤት በእግር ብቻ ነው የምትመጪው ብሎኛል እና መኪና ያጎቴን ይዤ እሄዳለሁ ብትይ አንቲ ለም ተሐቅቅል ከባሽም ማለት ነው። በእጃችሁ ነው በቃ በእጅ የሚመጣ በጥሩ ሁኔታ ይስተናገዳል። እና ስትሄዱ በእጃችሁ ሂዱ ካሏችሁ ይግባችሁ ምን ለማለት እንደተፈለገ። ዒወጅ እና እንትኑ አሰራሩ ማለት ነው። አሰራሩ ውስብስብነት አለበት። እንዲፍታታ ከተፈለገ ምን ያስፈልጋል? ከዛስ እናንተ እንትን ካላችሁ በኋላ ማለት ነው እንትን እንዳላችሁ ወዲያውኑ ጠቅ ተደርጎ ይሰጣችኋል። አልቋል። ቅድም ዒወጅ ነበር እንዴ? በእግር ሲሆን ነው ዒወጅ የሚበዛበት። በእጅ ሲሆን ሁሉ ነገር ነው የሚቀለው። ወተብጉነሃ ዒወጃ ወዝኩሩ ኢዝ ኩንቱም ቀሊላን ፈከሰረኩም። ያ ቁጥራችሁ ጥቂት በነበረበት ጊዜ ያበዛችሁ ጌታ። ለምሳሌ እንደ በኢትዮጵያ ኮንቴክስት ኢትዮጵያ በጣም ብዙ ወጣቶች አሏት። የኢትዮጵያ ቁጥር በጣም ከፍተኛ ነው እንደምታውቁት። እኔ ጸጋ ነው የምለው፣ ትልቅ ጸጋ ነው። ይህንን ኃይል መጠቀም ከቻልን በጣም ኢትዮጵያን ከሀያላን ሀገራት ተርታ ማሰለፍ ይቻላል። ሌሎች የደረሱበት ቦታ ላይ መድረስ ይቻላል። በስራ ይቻላል፣ በትምህርት ይቻላል፣ በለውጥ ይቻላል። ጊዜ ይፈጃል። አዎ ይፈጃል። it takes time። አንዳንድ ሀገራቶች እዚህ ደረጃ ትልቅ ደረጃ ለመድረስ 100 ዓመት የፈጀባቸው 1000 ዓመት የፈጀባቸው ሀገራቶች አሉ። እኛ እንደዛ ይፈጅብናል እያልኩኝ አይደለም፣ አይፈጅም። የተወሰነ ጊዜ መስዋዕት ከተደረገ ቀጣይ ትውልድ በጣም የሚገርም ትውልድ ነው የሚሆነው። ጸጋ ነው እያለ እኮ ነው። ወዝኩሩ ኢዝ ኩንቱም ቀሊላን ፈከሰረኩም ወንዙሩ ከይፈ ካነ ዓቂበቱል ሙፍሲዲን። ነግዱ፣ ስሩ፣ ግን ኢፍሳድን ተጠንቀቁ። ለምን? ኢፍሳድ መጨረሻው አደጋ ነውና። ይህንን ለማወቅ ከፈለጋችሁ ደግሞ ታሪክን እዩ እያለ ነው። ሹዓይብ ወደኋላ ከታሪክ ተማሩ፣ አሁን ያለውን ነገራችሁን አስተካክሉ ይላል። 87ኛው አያ 87 እዘለዋለሁ ጊዜን ለመጠቀም 88ኛው አያ ቃለ ልመለኡ ለዚነ እስተክበሩ ሚን ቀውሚሂ ቃለ ልመለኡ ለዚነ እስተክበሩ ሚን ቀውሚሂ ከህዝቦቹ እስትክባር ያለባቸው እስትክባር ውስጥ የተዘፈቁት አልመለዎች እንደዚህ አሉ። ሚን ቀውሚሂ አልመለ አሁን ኢኮኖሚውን ንግዱን ራን የሚያደርጉም እነማን አሉ? አልመለ መጥተዋል። አልመለዎች አሉ። እነዚህ አልመለ እስትክባር ውስጥ ነው ያሉት አለ። ለምን? because they have money ገንዘብ አላቸው። ሚን ቀውሚሂ ለኑኽሪጀነከ ያ ሹዓይብ ከሀገር ነው የምናስወጣው፣ እናባረርሃለን። ለኑኽሪጀነከ ያ ሹዓይብ አንተም ብቻ መሰለ ወለዚነ አመኑ መዓክ ሚን ቀርየቲና አብረውህ ያሉትንም ከከተማችን እናስወጣቸዋለን። ሹዓይብና ከሱ ጋር አብረው ያመኑት መድየን ሀገራቸው ናት አይደለች? አልመለ ከፈለጉ አልመለ የነሱን ስርዓት የማትከተል ከሆነ ተፈጥሯዊ መንገድ እሄዳለሁ የምትል ከሆነ ሀገር እንኳን ያሳጡሃል፣ ዜግነት እንኳን ያሳጡሃል፣ ዜግነትህን ይነፍጓል። ቀርየቲና ነው የሚለው ከእኛ ከአኖ ምን እያሉ ነው? እናንተ በምትሉት መንገድ ሀገር ትገንባ የምትለው እናንተ የሀገር ጠላቶች ናችሁ። ይኸው እሱ እኮ የተናገረው ነገር በአጠቃላይ እኮ ኢስላህ ነው አይደል? ባይዘዌ ኢን ኡሪዱ ኢላ ልኢስላህ ይላል ሱረቱል ሁድ ላይ። እኔ እኮ ኢስላህ ብቻ ነው የምፈልገው ይላል። ማለት ነገር እንዲስተካከል ነው የምፈልገው። ራሱ ሹዓይብ ነው የሚለው ነገሮች እንዲስተካከሉ ነው የምፈልገው፣ ነገሮች ጥሩ እንዲሆኑ ነው። ሶሳይቲ በጥሩ ሁኔታ የተሻለ ማንነት፣ የተሻለ ህይወት፣ የተሻለ ኑሮ እንዲኖረው ነው የምፈልገው ዳትስ እንጂ ኮንፍሊክት አይደለም የምፈልገው ከእናንተ ጋር ይላቸዋል። እነሱ ግን በቃ ይሄ ነው አያችሁ። ዛሬም ከእናንተ አይዲዮሎጂ ጋር ከእናንተ አስተሳሰብ ጋር የነሱ ሐሳብ ካልገጠመላቸው እናንተ የነሱን ሐሳብ ካልተከተላችሁ ቀርየቲናማ በጣም ዝም ብሎ ትንሽ ነው። ከእስልምና ነው የሚያስወጣችሁ፣ ከእስልምና ያስወጣችሁ።
አው ወይም ደግሞ ለተዑዱነ ፊ ሚለቲና ለተዑዱን you're return ትመለሳላችሁ ፊ ሚለቲና ወደ እኛ ሚላ ማለት መንገድ ሰዎች የተስማሙበት መንገድ ወደኛ መንገድ ትመለሳላችሁ ወደኛ መንገድ ትመለሳላችሁ በፈቃዳችሁ ነው ወይስ በግድ ነው forcefully you've got two choices one you got to leave the country ከሀገር መውጣት አለባችሁ አንተ ብቻ ሳይሆን አብረው የተከተሉ የሚሉ ጨርቄን ማቄን ሳትል ትወጣለህ ከሀገር ሁለተኛው መመለስ ወደኛ መንገድ መመለስ ምርጫው እናንተ ነው قال የዚህ ጊዜ ምን አላቸው አወለው ኩና ካሪሂን ብንጠላውም እንኳን ማለት ነው ምኑን ሚላው እናንተ ሚላ ቢደብረንም የሌለ እኮ ነው የኛ መንገድ ትከተላለህ ማለት አሁን ይሄ ሁለቱ ምርጫ በነገራችን ላይ የተሸነፈ ሰው የሚናገረው ንግግር ነው ሽንፈት ነው ሌሎች በራሳቸው ሐሳብ እንዲኖሩ እኛ ደግሞ የራሳችንን ሐሳብ እንገነባለን እና የገነባነው የኛ ሐሳብ የሌሎችን ሐሳብ የበላይና ገዢ ይሆናል ብሎ የሚያምን አካል ካለ በጣም አድናቂው ነኝ ምንም ያዝ ምንም አድናቂው ነኝ ሌላኛው ደግሞ የለም ወደኛ እንትን ካልመጣ እናስወጣለን እናጥላልሃለን እንሰድብሃለን እናንቋሻለን ያንተ የሆነውን ነገር በሙሉ እንዲጠፋ እናደርጋለን አንተም እንጠፋ እናደርጋለን ካለ ኦሬዲ ተሸንፏል እኮ ለምን ስጋት ነው የሚያናግረው እነዚህ እኮ የሚያናግራቸው እኮ ምንም እንኳን አልመለብ ቢሆንም ስጋት አለባቸው ስጋቱ ምንድነው ነገ ይጎለብታል ነገ ያድጋል ሹዓይብ ብዙ ሰዎች በስሩ ይሆናሉ ከቁጥጥር things are going to be out of our control ነገሮች ከኛ ቁጥጥር ውጪ መሆናቸው አይቀርም ስለዚህ ነገርን በእንጭጩ መጨት አለብን ወይ ትወጣለህ ወይ ደግሞ የኛን መንገድ ትከተላለህ የዚህ ጊዜ ብንጠላውም እንኳን አለ ማለት forcefully are you going to do that I mean what kind of ምን አይነት ነው የናንተ መንገድ በግድ قد افترينا على الله الكذب إن عدنا في ملتكم بعد إذ نجانا الله منها الله ከዛ መንገድ ከናንተ ከነበራችሁበት መንገድ አድኖን ሲያበቃ አላቆን ሲያበቃ እኛ ወደ እናንተ መንገድ ከተመለስንማ በአላህ ላይ ኢፍቲራ ነው ቅጥፈት ነው የሚሆነው وما يكون لنا እኛ በፍጹም አይገባንም أن نعود لنملس ወደ መንገዳችን እንመለስ በፍጹም አይገባንም ይለና ቀጥሎ 90ኛው አያ 90 ነው የምፈልገው وقال الملأ الذين كفروا من قومه ለህዝቦቹ ሹዓይብን የምትከተሉ ከሆነ አሁን ሹዓይብ ነበር አድሬስ ያደረጉታ አሁን ደግሞ ህዝቡን የምትከተሉ ከሆነ ህዝቦቹ ጋራ ለኢን ተበዕቱም ሹዓይብን የምትከተሉ ከሆነ ዝንገራችሁ ኢነኩም ኢዘል ኻሲሩን እነዚህ አልመለናቸው አይደል የሚናገሩት ነገር በማህበረሰብ ውስጥ ምን አለው ተቀባይነት አለው ቦታ አለው አንደበተ ርቱዕ ናቸው they know how to influence others ሌሎች ላይ ተጽዕኖ ማሳደር እንዴት እንዳለባቸው ጠንቅቀው ነው የሚያውቁት እና ፕሮፓጋንዳ ነው የጀመሩት አልመለ ሁሉንም አይነት መንገድ ነው ይላችሁ የሆነ ሰዓት ላይ ስትከፍቱት እያስፈራራ አልመለ ሌላ ቦታ ላይ ስትከፍቱት ፕሮፓጋንዳ ነው ሁሉንም አይነት መንገድ ነው የሚጠቀሙት ቅድም ማስፈራራት ነበር እንዲህ እናደርጋለን ምናምን ኔክስት ዴይ ደግሞ ምን እያደረገ ነው ከባድ የሆነ ፕሮፓጋንዳ በሁለንተናዊ መንገድ የሹዓይብ መንገድ ምን ሆነ አለበት ብለው ስለሚያምኑ መፍረስ አለበት እና ለማንኛውም ግን فاخذتهم الرجفه ኃይለ ብርቱ የሆነ ረጅፋ ያዛቸው ድምጽ ያዛቸው فاصبحوا في ديارهم جاثمين እዚህና እዛ አካላቸው ወድቆ በከተማው ውስጥ ተንከራፈው አነጉ ይላል ከዛስ الذين كذبوا شعيب እነዛ ሹዓይብን ያስተባበሉ ከዓለም يغنوا فيها ይሰመርበት የተቀጡበት ቀን ላይ ብትሄዱ ትላንትና እንደዛ አይነት ሌክዠሪ ላይፍ የኖሩ አይመስላችሁም ከመውደሙ የተነሳ yesterday እዚህ ቦታ እንደዛ አይነት ሌክዠሪ ላይፍ ነበረ እሳት የተነሳባቸው ቦታዎች በጣም የሚያማምሩ ሪል ስቴቶች ቤቶች የነበሩበት ቦታ ኦኬ እሳት ተነስቶ ሰደድ እሳት አቃጥሎት ሲያበቃ the next day ካሜራ ሄዶ ድሮን ሲቀርጽ እዛ ቦታ ላይ ምን ያለው ሁሉ አይመስልም እንደዚህ አይነት ሌክዠሪ ላይፍ የተኖረው ሁሉ አይመስልም
ራይት አላያችሁም ለዛ ከአለም የግነው ፊሃ ያ ማለት ነው በጣም ሌክዠሪ ላይፍ የሚኖሩ ህዝቦች ነበሩ የሹዓይብ ህዝቦች ከአለም የግነው ፊሃ الذين كذبوا شعيب كانوا هم الخاسرين ሹዓይብን ያስተባበሉት መጨረሻ ላይ እነሱ ራሳቸው ነው ክስረት የገጠማቸው فتولى عنهم ይሄንን ሐሳብ ነግራችኋለሁ ሳሊህ ላይ ሹዓይብም የገጠመው እንደዛ ነው ከጠፉ በኋላ ከወደሙ በኋላ فتولى عنهم ይላል ከነሱ ዞር አለ وقال እንዲህ አለ ያ ቀውሚ ህዝቦቼ ሆይ لقد أبلغتكم رسالة ربي ህዝቦቼ ሆይ فتولى عنهم ጀርባ ሰጥቷቸዋል ሬሳ ብቻ فتولى عنهم ትራጀዲ እኮ ነው فتولى عنهم ዞር አለ ከነሱ وقال يا قومي لقد أبلغتكم رسالة ربي የጌታዬን ሚሴጅ አደረስኩላችሁ መልእክት ونصحت لكم ለእናንተ ምን ያጥብቄ መከርኳችሁ አለና he's talking to himself ለራሱ እኮ ነው ራሱን እያናገረ ነው እነሱማ የሉም ጠፍተዋል እኮ ወድመዋል ግን የተፈጠረው ነገር በጣም ተቻርጎታል ትራጀዲው የመጣው ትራጀዲ በጣም ነክቶታል ውስጡን ከዛ ምን አለ መሰላችሁ አዘነ ሐዘን ውስጥ ገባ ወዲያውኑ ለራሱ እኮ ነው فكيف أسعى قوم كافرين በካዱዎች ህዝቦች ላይ ግን እንዴት ነው ማዝነው ማለት after all that መክሬ ገስቼ ሳበቃ እነሱ አንላቀቁም ካሉ ከዚህ ትክክል እኮ ነው አላህ እኮ እነሱ ማጥፋቱ ለምንድን ነው ማዝነው ሐዘኑ ውስጥ ሆኖ ሐዘኑን ለማጥፋት እየሞከረ ነው እኛስ በለው አጥፋው አውድመው ግረፈው والله የነቢያቶች መልእክተኞችን ታሪክ በጣም ቁርአኑ ስታዩ እኛ በጣም ጨካኝ ሰዎች እንደሆነ ታውቃላችሁ የምትረዱት ነገር በጣም ጨካኝ ነን የሚገርም ነው የኢብራሂም ትዝ አላችሁ ይጃዲሉና في قوم لوط የሚገርም እኮ ጨካኔ ፕሮ ማክስ ላይ ደረሰ የሚያሳዝን ነው በጣም ወንድም ለወንድሙ በቃ የማያዝንበት ዘመን ላይ ያለ ሁሉም የእናንተን ውድቀት የሚፈልግ ነው ኢላ من رحم ربي የሚያሳዝን ነው በጣም فكيف أسعى على قوم كافرين عليك ማለት ወንጀለኛ እኮ መቀጣት አለበት አግባብ ነው እኮ እያለ እኮ እና ይሄ ሰልፍ ቶክ ምንድነው ሐሳቡ ራሱ ሊያሳምነው እኮ የሆነ ሰው የሚገባው እርምጃ ወስዳችሁበታል እናንተ የሚገባውን እርምጃ ከወሰዳችሁ በኋላ ግን ከዝነታችሁ የተነሳኩ መሆን የለበትም እሱማ እኮ እንዲህ አድርጋኝ ነው እሱማ እንዲህ ነው አላት ትክክል ናችሁ እኮ እና you are trying to ማጽናናት yourself ራስን ማጽናናት እና ይሄንን ውስጡ ገብታችሁ የሹዓይብ in the minds of ሹዓይብ የለም in the feelings of ሹዓይብ የሹዓይብ feeling ውስጥ ገብቶ መረዳት መቻል በጣም powerful ያባል ሱረቱል አራፍ ላይ የሹዓይብ ታሪክ ካለቀ በኋላ ኮሜንት አለ ያንን ኮሜንት ፈልገዋለሁ በወፍ በረር አስቃኛቸዋለሁ አላህ ኮሜንት ይሰጣል ታዕሊቅ ይሰጣል ከዛ የሙሳ ስቶሪ ነው በኋላ ላይ የሚመጣው አራፍ ላይ ማለት ነው وما أرسلنا في قرية من نبي በከተማ ውስጥ አንድም ነብይ ልከን አናቀም إلا أخذنا أهلها بالبساء والضراء በድህነት በጉዳት በቅጣት ያችን ከተማ የምንነካት ቢሆን እንጂ ዓላማው ምንድነው ይኸውላችሁ ነብይ ከላኩ በኋላ አላለ ነብይ መጥቶ ነብይ እያለ ቅጣት አላቸው መልእክተኛ አላለ ነብይ መልእክተኛ መጥቶ ማን ነው ነብይ መጥቶ ያስተምራል ይገሰሳል እና ነብይ እያለ የተለያዩ አይነት የተፈጥሮ አደጋ ብለን ዛሬኛ የምንጠራቸው ናቹራል ዲዛስተር ምን የተለያዩ የተፈጥሮ አደጋዎች ይመጣሉ ተመልከቱ አያውኑ وما أرسلنا في قرية من نبي إلا أخذنا أهلها بالبصاء والضراء ضراء ማንኛውም አይነት ክፉ ነገር በስ ድህነት እንደማለት ነው ኢኮኖሚያቸው ይመታል ብዙ ማህበራዊ ችግሮች ይገጥማቸዋል ዓላማው ምንድነው لعلهم يضرعون ይላል لعلهم يضرعون ተضرع humble-ness ማለት ነው በጣም የሚረብሽ ውሻ በውሻ ምሳሌ ወስጣችሁ ውሻ በጣም ነው የሚረብሽው አስቸጋሪ ከዛ ባለቤቶቹ ውሻውን ያዙ ኬጅ ውስጥ አስገቡት ታሰረ ውሻው ቀን ሙሉ ሲጮህ ነው ያለው ቀን ሙሉ ውሃ አልቀረበለትም ምግብ አልቀረበለትም በኔክስት ዴይ ሁለተኛው ቀን ምግብ አልቀረበም ውሃ አልቀረበም
ሶስተኛው ቀን ውሻው አጠገቡ ሄዶ ማንም ሰው ቢቆም ምንም አይልም። ተደሩዕ ውስጥ ነው ያለው። he has lost power አልበላም አልጠጣም ምንም ጉልበት የለውም። አንገቱን ነው የሚደፋው። ዶግ ትሬኒንግ አይታችሁ ታውቃላችሁ? የውሻ ዶግ ትሬኒንግ it's amazing ነው። ጊዜ ስታገኙ እዩ። ዶግ ትሬኒንግ በጣም አመፀኛ የነበሩ ውሾችን እንዴት ስርዓት እንደሚያስዟቸው። ሰውም አኒማሊስቲክ ቢሄቪየር አለው፣ ኢስቲክባር አለው፣ ጡግያንነት አለው። የዚህ ጊዜ በህይወት ውስጥ የተለያዩ ነገሮች ይመጡና ምን ያደርገዋል? ለዓለሁም የደራው ስብር ይላል። እና በህይወታችሁ የሚመጡ አንዳንድ ሰባሪ የሆኑ ቀናቶች፣ ሰባሪ የሆኑ ክስተቶች መለኮታዊ ስጦታዎች ናቸው። ዝም ብሎ መንገድ ላይ አይቻቸው ይሰሙኛል። እነዚህ ሰዎች የሆነ በስ ወደራ ይመጣበታል። ሰውየው ያስታውቃል። the way he acts ዘመድ ሊሆን ይችላል፣ ሶሳይቲያችሁ ውስጥ ያለ፣ በአካባቢ ያለ የምታውቁት የሆኑ ሰዎች የሉም? ሰዎች አሉ። ያስታውቃል። የሆነ ሰዓት ላይ የሆነ ነገር ይገጥማቸዋል። ለምን? ቅጣት የሚጠራ ነገር ነው እንቅስቃሴያቸው ባጠቃላይ። እና ቅጣቱ የሚመጣው ግን የሚገርማችሁ ነገር እነሱን ዓላማው ምንድነው? የሚያጠፋ አይደለም። ለዓለሁም የደራኡን ነው። ተደሩዕ እንዲኖራቸው ሐምብል እንዲሆን ያደርጋል። ዝቅ እንዲል ያደርጋቸዋል። ነገርን ቀስ ብለው በጥልቀት በጥሞና ማሰብ እንዲችሉ ያደርጋቸው። ምንም ያልነካው ሰው አይታችኋል? ምንም ያልነካው ሰው እኮ ጥጋበኛ ነው። ምንም ያልነካው ሰው እኮ በጣም ችግር ነው። መናኖር ራሱ አትችሉም። ባል ከሆነ ባል መሆን አይችልም። ሚስት ከሆነች ሚስት መሆን አትችልም። በህይወት ተደሩዕ ያስፈልጋል። ህይወት መታ ሊያደርግሽ ይገባል። ህይወት መታ ሊያደርግ ይገባል። ፈልጋችሁት ሂዱ እያልኩ አይደለም። ራሱ ይመጣል። አክቹሊ ይሄ ትሄጃለሽ። ራይት ለዓለሁም የደራው ዓላማው ምንድነው? ሐምብል እንዲሆኑ ነው። ቶታል ሐምብልነስ እንዲኖራቸው። ሶ ዲቫይን ዋርኒንግ አለ፣ መለኮታዊ ማስጠንቀቂያ በእያንዳንዳችን ህይወት ውስጥ የሚመጣ። ያ መለኮታዊ ማስጠንቀቂያ የሚመጣው ነገር ግን ዓላማው ምንድነው? እኛን ወደ ተሻለ ማንነት ሊወስደን ነው። በቁም ነገር ማሰብ አለብን። በጥልቀት ማየት አለብን። ማንኛውም አደጋ ቤታችሁ ውስጥ ሲመጣ ቆም ብላችሁ አደጋው መጠናት አለበት። ዓላማው ምንድነው የሚለው መታየት አለበት። መንስኤው ምንድነው የሚለው መታየት አለበት። ወዴት አቅጣጫ ነው ፍሎ የሚያደርገው የሚለው። እኔ በዚህ በመጣው አደጋ ውስጥ የውሙን አሲብ ውስጥ የምጠቀመው ነገር ምንድን ነው? ጨለማ እኮ ደስ የማይል ነገር ነው አይደል? ግን እኮ በጨለማ ውስጥ ነው ጥሩ እንቅልፍ ያለው። ቢያንስ እንኳን ጥሩ እንቅልፍ መጠቀም አለብሽ። በዛ ጨለማ ውስጥ ጥሩ መረጋጋትን መውሰድ አለብን። ለማንኛውም ከዛ ثم بدلنا مكان سيئة حسنة حتى عفوا ከዛ ይሄን ክፉ ታይም በመልካም እንቀይረዋለን አላህ። ያ ማለት ነው ለዓለሁም የተደራው ተደሩዕ ያደርጋሉ። ይሄ በሁሉ ትውልዶች ላይ የሆነውን ነገር ነው የሚነግረን። እነዚህ ዋና ዋና ቅጣቶቹ አይደሉም። ዋና ዋና ቅጣት ምንድነው? የኖህ ህዝብ መጥፋት፣ የዓድ ህዝብ መጥፋት ምናምን ኖ። በርካታ ነቢያቶች የተላኩ ስማቸው ያልተወሱ የሉም? እዛ ውስጥ የተፈጠሩት ነገሮችን በነገራችን ላይ ጠቅልሎ እየነገረን ነው። በርካታ ነቢያቶች የተላኩበት ቦታዎች ላይ ነብይ ይላካል። ከተማዋ አልቀበልም ትላለች ሚሴጅ። እናም ምን ይገጥማቸዋል? ሀገሪቷ መንገጫገጭ ይገጥማታል። ከዚ ለዓለሁም የተደራውን ተደሩዕ ያደርጋሉ። ከዛ ክፉ በመልካሙ ይቀየራል። ሰዎች መነገድ ይጀምራሉ። ሽቀላ ይጦፋል። ነገሮች ይስተካከላሉ። አሪፍ ነው። it's going perfect fine። ሰው በጊዜ ሂደት ይረሳል። ቀጥሎ ያለውን ተመልከቱ ምን እንደሚል። አያት ቅድመ አያቶቻችን ሲወራ ሰምተናል። የሆነ ድርቅ ምናምን ይባል ነበር በፊት። ድርቅ ምናምን መጥቶ አገኛቸው ምናምን ይባላል። ከሞኔ ስፖርት እንትን ነው። አፈታሪክ ይወዳል የኛ ማህበረሰብ። አፈታሪክ ነው እኮ የሚያወሩት። ዋናው በደንብ አንተ ሴፍ ካደረክ የምን ችግር ነው የሚመጣው ምናምን እያሉ ከተማው እያወራ ነው። እና ድንገት ምን ይፈጠራል አለ። ቀጥሎ ያለው ነው ተወከ فاخذناهم بغتة። አያችሁ በግተን ሰርፕራይዚንግ አታክ ማለት ድንገት ነው። ሰርፕራይዚንግ አታክ የሚደረገው وهم لا يشعرون። ይሄ እንደሚመጣ ፍንጭ እንኳን የላቸውም። አያት ቅድመ አያቶቻችን ምን ገጥሟቸው ነበር? የሚበሉት የሚጠጡት አጥተው ችግር ውስጥ ነበሩ። እኛ ተለውጠናል፣ አድገናል፣ የበለጸገች ሀገር ይኖሮናል። እና ይሄን እንዴት ማስቀጠል አለብን? በአግባቡ እንዴት ነው ማስቀጠል ያለብን ለቀጣዩ ትውልድ የሚል ነገር አያስብም። ምንድነው የሚያስበው?
ድሮ የነበረው ድርቅ የምትለው ረሃብ የምትለው ቸነፈር ጦርነት ምናምን ድሮ ቀረ እኛ ሌላ ታሪክ ውስጥ ነው ያለነው እያለ ኢፍሳድ ነው የሚያሳራጨው የዚህ ጊዜ ድንገት ነው አለ በቃ ድንገት ይያዛሉ ይሄን ካላመናችን ትንሽ አመታት ብቻ ቆዩ ድንገት የሚያዙ ብዙ ሀገር ነው ባይናችሁ የምታዩት ድንገት የሚያዙት ከሰማይ ዝናብ ይዘንባል እንትን እሳት ይዘንባል ምናምን አይደለም ብላችሁ በቃ ትናንት የነበራቸው ፓወር በሙሉ ያልቃል አብረን ምን ይሆና ወለው ان اهل القرى امنوا واتقوا እነዚህ ከተሞች አሁን ያወሳቸው ከተሞች አጠፋናቸው ድንገት ያዝናቸው ያለው እነዚህ ከተሞች اهل القرى በከተማ ውስጥ የነበሩ ነዋሪዎች አመኑ ቢያምኑ ኖሮ ወተቀው ተቋ ቢኖራቸው ኖሮ ለፈተህና عليهم ለነሱ በከፈትንላቸው ነበር በረካት من السماء والارض ከምድርና ከሰማይ በረከትን በከፈትንላቸው ነበር ولكن كذبوا ነገር ግን አስተባበሉ فاخذناهم بما كانوا يكسبون ያለማቋረጥ ሲሰሩት የነበረው ሁለንተናዊ ክፋት ምክንያት ያዝናቸዋል የያዛቸው በሚሰሩት ምንድነው ስራ ሱሉክ በሚከተሉት ሱሉክ ከዒባዳ መስመር ውጪ ያለ ነበር ሲከተሉ የነበሩት በዛ ምክንያት አጠፋናቸዋል ስለዚህ ሁሉም ትውልድ የጠፋ ቅጣት የመጣበት በአጠቃላይ ምን የሆነ ጊዜ ነው ከሱሉክ እንስራፍ የወጣ ጊዜ ነው ማለትም አላህ ከዘረጋው ስርዓት የወጣ ጊዜ ነው አሁን በጣም የሚገርም ነገር ነው ያቀረበልን ሱረቱ አዕራፍ 96ኛ አያ አህለል ቁራ አመኑ ወተቀው ቢያምኑና ተቋ ቢኖራቸው ኖሮ ለፈተህና عليهم بركات من السماء والارض በረካ ከሰማይና ከምድር እንከፍትላቸው ነበር ይህን አያ በሚቀጥለው ክፍለ ጊዜ እፈልገዋለሁ ለምን በግለሰብ ደረጃም ይሁን በማህበረሰብ ደረጃ እንደ ሀገርም እንደ ሰውም እኔና እናንተ የምንፈልገው ነገር ቢኖር በረካት من السماء والارض በረካት من السماء والارض እንዲከፈት የሚያስፈልገው ሁለት ነገር ነው ያነሳው አመኑ ወተቀው አመኑ በምን ያመኑ በምን ማመን ወተቀው ቢጠነቀቁ ከምን ቢጠነቀቁ አመኑ ወተቀው እነዚህ ሁለት ነገሮች ካሉ ለፈተህና عليهم بركات من السماء والارض ማለትስ ምን ማለት ነው ኦኬ አምኛለሁ ተቋ አለኝ አስለን ተቋ ማለት ምን ማለት ነው ተቅዋ አላህ ማለት ምን ማለት ነው ማመን የትኛው ማመን ነው የጠየቀው የትኛው ኢማን የትኛው ተቅዋ ነው በረካት من السماء والارض ሊያስከፍትልን የሚችለው እንደ ግለሰብም እንደ ማህበረሰብም I think we need this በጣም የሚያስፈልገን ይመስለኛል ስለዚህ በረካ ሊከፍትልን የሚችለው ተቅዋና ኢማን የጠየቀን የትኛው ኢማን ነው ከቁርአን ውስጥ አውጥቼ ነው ማሳያችሁ ከቁርአን ውስጥ አውጥቼ እነዚህ ነገሮችን የተከተለ በረካት من السماء والارض ይከፈትለታል ምን ማለት ነው ከሰማይና ከምድር በረካ ይከፈታል የሚለውንም ኢንሻአላህ በሚቀጥለው ክፍል 28 ላይ የምንቃኘው ይሆናል ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዝክሪል ሐኪም ወሰላሙ ዐለይኩም